ሰላም ጤና ይስጥልን እንደምናላችሁ በዛሬው የዜና ዘገባችን በአሜሪካና በኢራን መካከል ያለውን ወቅታዊ ወታደራዊና ዲፕሎማሲያዊ ውጥረት በዝርዝር ልናስቃኛችሁ ወደድን። አብራችሁን ቆዩ። የአሜሪካው አውሮፕላን ተሸካሚ መርከብ USS አብርሃም ሊንከን በኦማን ባህር ዳርቻ ከኢራን 240 ኪሎ ሜትር ርቀት ላይ መገኘቷ በሳተላይት ተረጋግጧል። በተጨማሪም ግዙፏ የጦር መርከብ USS ግራልድ ፎርድ ወደ መካከለኛው ምስራቅ እያመራች ስለመሆኑም እንዲሁ ተገልጿል። አሜሪካ F-35 F-15 እና F-18 ተዋጊ ጀቶችን በቀጠናው በሚገኙ የጦር ሰፈሮቿም እንዲሁ አሰማርታለች። ኢራን በበኩሏም በሆርሙዝ ሰርጥ አካባቢም የባህር ኃይል የጦር ልምምድ እያደረገች እንደምትገኝ ነው ይሄው መረጃ የሚነግረን። የኢራን ጦር አዛዥ ሜጀር ጀነራል መሐመድ ፓክፖር ልምምዱን በቅርበት ሲከታተሉም ታይተዋል። ሁለቱ ሀገራት በስዊዘርላንድ ጄኔቫ ተወካዮቻቸውን ልከው ለሁለተኛ ዙር ድርድርም ተቀምጠዋል። የኒውክሌር መርሃ ግብሯንና በላዩ ላይ የተጣሉ ማዕቀቦቿን እንዲነሱም ትፈልጋለች። የኢራን የባለስቲክ ሚሳኤል ልማት እንዲቆምና በመካከለኛው ምስራቅ ለሚገኙ ታጣቂዎችም የምታደርገውን ድጋፍ እንድታቆምም ትፈልጋለች። ፕሬዝዳንት ትራምፕ ኢራን ጠንካራ ተደራዳሪ መሆኗን በመጥቀስም በድርድሩ ላይ በቀጥታ ጣልቃ እንደሚገቡም ገልጸዋል። ትራምፕ በኢራን ላይ የአስተዳደር ለውጥ እንደሚያስፈልግ ቀደም ሲልም መዛታቸውን በዘገባውም ተመላክቷል። በአጠቃላይ ዘገባው ሁለቱ ሀገራት በአንድ በኩል ለድርድር ቢቀመጡም በሌላ በኩል ግን ለከፋ ጦርነት ዝግጁ እያደረጉ መሆኑንም መረጃዎች ያሳያሉ። አሜሪካና ኢራን በስዊዘርላንድ ጄኔቫ ተወካዮቻቸውን ለሁለተኛ ዙር ድርድር የላኩም ቢሆን ኢራን የኒውክሌር መርሃ ግብሯ እንዲታይና ማዕቀብ እንዲነሳላትም ትፈልጋለች። አሜሪካ ደግሞ ኢራን የባለስቲክ ሚሳኤል ሙከራዋንም እንድታቆምና በመካከለኛው ምስራቅ ያሉ ሀገሮቿን መርዳት እንድታቆምም ትፈልጋለች። በዲፕሎማሲው ጠረጴዛ ላይ ቢቀመጡም በሜዳ ላይ ግን ሁለቱም ሀገራት ለጦርነት ዝግጁ ስለመሆናቸው ነው ይሄው መረጃ እያሳየ የሚገኘው። አሜሪካ በኢራን ዙሪያ የጦር መርከቦቿን እያስጠጋች ሲሆን ኢራንም በበኩሏ በሆርሙዝ ሰርጥ ላይ ወታደራዊ ልምምድ ማድረጓንም ቀጥላለች። ይህ የዩኤስኤስ አብርሃም ሊንከን ግዙፍ አውሮፕላን ተሸካሚ መርከብ በኦማን ባህር ዳርቻ የታየ ሲሆን ከኢራን 240 ኪሎ ሜትር ርቀት ላይ እንደሰፈረች በሳተላይት ተረጋግጧል። መርከቧ 90 ተዋጊ አውሮፕላኖች F-35ን ጨምሮና 5680 ወታደሮችን መያዟም ተገልጿል። USS ግራልድ ፎርድ በዓለም ላይ ግዙፏ የምትባለው ይህች የጦር መርከብም ወደ ቀጠናው እያመራች እንደሆነና በሚቀጥሉት 3 ሳምንታት ውስጥም እንደምትደርስ ነው የሚጠበቀው። በአሁኑ ሰዓት 12 የሚሆኑ የአሜሪካ የጦር መርከቦች በመካከለኛው ምስራቅ ይገኛሉ። F-15 እና F-18 ተዋጊ ጀቶችም በተጠንቀቅ ላይ እንደሆኑም ነው መረጃው የሚጠቁመው። ኢራን ዓለም አቀፍ የነዳጅ መስመር በሆነው የሆርሙዝ ሰርጥ ላይ መጠነ ሰፊ የባህር ኃይል ልምምድ እያደረገች እንዳለ መረጃው ያክላል። ይህ ልምምድ አሜሪካ ጥቃት ብትሰነዝር መስመሩን ለመዝጋት የታለመ እንደሆነም ይታመናል። ኢራን ከመሬት በታች የሚሳኤል ከተሞችን እንደገነባችና ሰጅል እንዲሁም ፋታህ 1 እና 2 የተባሉ አደገኛ ሚሳኤሎችን ታጥቃ ለውጊያ መዘጋጀቷም ተነግሯል። የኢራን መሪ አያቶላህ ካሜኒ ማንኛውም ጥቃት በቀጠናው ላይ ከፍተኛ ጉዳት ያደርሳል ሲሉም አስጠንቅቀዋል። ትራምፕ በኢራን ላይ የአስተዳደር ለውጥ እንዲመጣ ፍላጎት እንዳላቸውና ይህም ከእስራኤል የፖለቲካ ፍላጎት ጋር የተቆራኘ ስለመሆኑም ተገልጿል። ትራምፕ እነዚህን ውድ የጦር መርከቦች ያንቀሳቀሱት ያለ ምክንያት ስላልሆነ ድርድሩ ካልተሳካ ወታደራዊ እርምጃ ሊኖር እንደሚችልም ስጋት አለም ተብሏል። ከአሜሪካ ወገን ስቲቭ ዊትኮፍና ጃርድ ኩሽነርም ከኢራን ወገን ሳይድ አባክ የሚመሩት ቡድን ዘገባው እንደሚያሳየው መካከለኛው ምስራቅ በከፍተኛ ውጥረት ውስጥ እንደምትገኝ ነው ያመለከቱት። በአንድ በኩል በጄኔቫ የሰላም ድርድር እየተካሄደ ቢሆንም በሌላ በኩል ግን ሁለቱ ሀያላን ሀገራት ለከፋ ጦርነት ጣታቸውን ቀስረው እየተጠባበቁ እንዳለም ይሄው መረጃ አክሏል። 90 ተዋጊ ጀቶችና F-35C የተባሉ ዘመናዊ አውሮፕላኖችም ይዛለች። ይህች መርከብ በዓለም ላይ እጅግ ውድና ዘመናዊ የምትባል ሲሆን ቀደም ሲል በሜዲትራኒያን ባህር አካባቢ የነበረች ቢሆንም አሁን ወደ መካከለኛው ምስራቅ እንድታመራም ታዟል። 12 የሚሆኑ የአሜሪካ የጦር መርከቦችም በኢራን ዙሪያ ባሉ ቁልፍ የውሃ አካላት ቀይ ባህር፣ የኦማን ባህርና ፍርስ ባህረ ሰላጤም ሰፍረዋል። የሚሳኤል ከተሞችን በተመለከተ ደግሞ ኢራን የሚባሉ ከመሬት በታች የተገነቡ ጥልቅ ዋሻዎች እንዳሉትም እየተነገረ ይገኛል። እዚህ ውስጥ ሰጀልና ፋታህ 1 እና 2 የተባሉ ሃይፐርሶኒክ ሚሳኤሎችም አዘጋጅታለች። የሆርሙዝ ሰርጥ ስጋትን በተመለከተም ኢራን ይህን ሰርጥ ከዘጋች የዓለም የነዳጅ ገበያ በከፍተኛ ሁኔታ ይናጋልም ተብሏል። በዘገባው መሰረት 5
እጅ የሚሆነው የዓለም ነዳጅ በዚህ መስመር ያልፋል። ጃርድ ኩሽነር የትራምፕ አማችና በመካከለኛው ምስራቅ ጉዳዮች ላይ ትልቅ ተጽዕኖ ያላቸው ሰው በድርድር ቡድኑ ውስጥ መካተታቸው አሜሪካ ጉዳዩን ምን ያህል በቁም ነገር እንደያዘችውም ያሳያል ነው የተባለው። ስቲቭ ዊትኮፍ የአሜሪካ ልዩ መልእክተኛ ሆነው በጄኔቫም ተገኝተዋል። የኢራን አቋምን በተመለከተም ኢራን የኢኮኖሚ ማዕቀቡ እንዲነሳላት ትፈልጋለች። ነገር ግን የአሜሪካ ፍላጎት ኢራን በክልሉ በሊባኖስ በየመንና በሶሪያ ለሚገኙ ታጣቂ ቡድኖችም የምታደርገውን ድጋፍ እንድታቆም ትፈልጋለች። ድርድሩ ለአሜሪካ ትርፍ ካላመጣ ወታደራዊ እርምጃ ከመውሰድ ወደ ኋላ እንደማትልም ይኸው መረጃ ይጠቁማል። ነዳጅ ዋጋ እንዳይጨምርና የአሜሪካ ጥቅም እንዳይነካ ከፍተኛ ጥንቃቄ ያደርጋሉ። በኢራን ላይ ከፍተኛ ጫና በመፍጠር የተሻለ ስምምነት ለማግኘትም ይጥራሉን ተብሎ ይጠበቃል። ሁኔታ ወይም ዲፕሎማሲ በጄኔቫ የሚደረገው ድርድር ውጤት ካመጣና ኢራን አንዳንድ ወታደራዊ እንቅስቃሴዎቿን ለመቀነስ ከተስማማች ውጥረቱ ሊረግብ ይችላልም ይለናል ይኸው መረጃ። ሁኔታ ወይም ግጭቱ በድርድሩ ካልተሳካና አሜሪካ የኢራንን የኒኩሌር ማዕከላት ለመምታት ከወሰነች ኢራን በእስራኤልና በአሜሪካ የጦር ሰፈሮች ላይ የሚሳኤል ናዳ ልታወርድ ትችላለችም ተብሏል። በአሁኑ ሰዓት ታዲያ ዓለም ትኩረቷን ጄኔቫና መካከለኛው ምስራቅ ላይ አድርጋም